በያላችሁበት ጥሩ ጊዜ ነው የምንመኘው። አዲስ ነጠላ ዜማዋ በጣም ተወዶላታል። የብዙዎች ጥያቄ ነው ኧረ ትምጣ አላችሁኝ። የነጠላ ዜማዋ መጠሪያ ጎራ በል ነው። እሷ ራሱ ሰይፉ በኢቢኤስ አዳራሽ ላይ ጎራ በይ ያልናት መታለች። ተወዳጇ ወጣት አቀንቃኝ ሳራቲን ሞቅ አድርጋችሁ ተቀበሉኝ። ሳራቲ Cheers. Wow. እንኳን ደህና መጣሽ ሳሪ። እንኳን ደህና ቆየህ። እንዴት ነሽ? ደህና እግዚአብሔር ይመስገን። አንድ 3-4 ዓመት አይደል? ረጅም ጊዜ ነው። አዎ። አየሽ መኖር ደጉ ይባላል። እንኳን በሰላም ተገናኘን። እንኳን ደህና መጣሽ። ያው አዲሱ ነጠላ ዜማሽ በጣም ተወዷል። ጎራ በል አልሽ። እንዴት አገኘሽው አቀባበሉን የሰውን? ከጠበቅኩት በላይ ነው። ለመናገር በጣም አሪፍ ነው። እግዚአብሔር ይመስገን። አዎ ያው ሳራ ትምጣ እስኪ ጎራ ካለቻለን ምንም ችግር የለም። ደግሞ አዲስ ነጠላ ዜማዋም አሪፍ ስለሆነ በዛውም ስለዘፈኑ ትንሽ ነገር ትንገረን ተባለ። በኋላ ስናጣራ ደግሞ ሙሉ አልበምሽ ለኢትዮጵያ አዲስ ዓመት ሊወጣ ነው። እውነት ውሸት? እግዚአብሔር ካለ አዎ። ዋው ለአዲስ ዓመት ጠብቁ ነው አልበም። ቅምሻው እኮ በጣም አሪፍ ነው አይደል? አዎ ቅምሻው እስቲ እንግዲህ እናያለን። እግዚአብሔር ካለ አዲስ ዓመት ብያለሁ። እንጠብቃለን። እንደው ከተገናኘን አይቀር ሳሪ ትንሽ ነገር እናውራ እስኪ። ሳራቲ የፋዘር ስም ቲ ሲሆን አንዳንዶች ተስፋዬ ነው ይላሉ፣ አንዳንዶች የተለያየ መላምቶች አሉና ሳራቲ ብለሽ የመድረክ ስም ነው? አሁን መታወቂያሽ ላይ ያለው ስም ነው? የመታወቂያ ስሜ ሳራ ታደሰ ነው። ሳራቲ ያው ታደሰ ወደ እሱን አምጥቼ ነው እንጂ ሳራቲ በቃ ሳራ ታደሰ ማለት ነው። ግን ቤተሰብ አካባቢ እንዴት ጋሽ ታደሰ ሙሉ ስሙ ይጠራ እንጂ የሚል ሰው የለም ነው ወይስ ይገባቸዋል? ይገባቸዋል አይደል? አዎ እስካሁን እንደዛ ብሎ የጠየቀኝ ሰው የለም። ስለዚህ ይታወቃል እኮ ቤት ውስጥ። የሻሸመኔ ልጅ ነሽ አይደለ? አዎ የሻሸመኔ ልጅ ነኝ። እስኪ ስለ ሻሸመኔ በጣም አጓጓያቸው። ምክንያቱም ሻሸመኔን ሄዳችኋል ካሁን በፊት? እስኪ ለሻሸመኔ አንዴ እስኪ እዛው ነው የተወለድሽ? ሻሸመኔ? ሻሸመኔ ተወልጄ ያደግኩት ሻሸመኔ ነው። የሻሸመኔ ልጅ ነኝ። አዎ በጣም ጥሩ ሀገር ነው። በቃ ሰው ተዋዶ ልክ እንደ ቤተሰብ ሁሉም ሰው እንደዛ የሚኖርበት ሀገር ነው። ደስ የሚል ሀገር ነው። ቤተሰብ ውስጥ ሙዚቃ ውስጥ የገባ ወይም ደግሞ ኪነ ጥበብ ውስጥ ያለ ሰው አለ? የለም፣ ግን አስቴር የምትባል እህት አለች። ድምጿ እንዴት እንደሚያምር ልታይ፣ በጣም ነው የሚያምረው። አባቴም ድምጹ ያምር ነበር እንጂ ከቤተሰብ የለም እንደዚህ ወጥተው ግን ወደ ህዝብ የሚደርስ ነገር አልሰሩም። አጠቃላይ ስንት ወንድም እና እህት? 6 ወንድም 4 እህት። ዋው 10 ናችሁ። ስንተኛ ልጅ ነሽ አንቺ? እኔ መጨረሻ ልጅ ነኝ። መደምደሚያዋ ነች ታሪክ የሰራው። የቤተሰብ ፎቶ ከሻሸመኔ ሰው ላከልኝ ሳርዬ። መጀመሪያ ያው ነው አሁን እዚህ ውስጥ ሳራ አለች፣ ፋዘር ናቸው ወይ? እኔ አለሽ? የትኛዋ ነሽ? እኔ ለስላሳ የሚያጠጣኝ እኔ ነኝ ትንሿ። አዎ ከዛ በቃ ሌሎቹ እህትና ወንድሞቼ ናቸው። የት ነው አሁን? ወንዶ ገነት ነኝ። ወንዶ ገነት ነው። በሳምንት ውዱድ ጊዜ ሁሉ ጊዜ አባቴ ይወስደን ነበር ሊያዝናናን። በቃ ከአባዬ ጋር እንዴት ደስ የሚል ሚሞሪ እንደነበረኝ በጣም በቃ ደስ የሚል ጊዜ ነበረኝ። እሱን ሳስታውሰው በቃ የሚያዝናናኝ የሚያቀብጠኝ ነው ትዝ የሚለኝና had a great time ከአባቴ ጋር በጣም። በአንቺም በተለይ የመጨረሻ ልጅ ስለሆንሽ ይመስለኛል ለእኔ ትንሽ ያደላል መደምደሚያዋ። ወንዶ ገነት በነገራችን ላይ ቦብ ማርሊ የመጣ ጊዜ ሙቆ አለ ሄጄ አይቼዋለሁ። እሱ ውስጥ የቦብ ማርሊ ፎቶ በጣም ዝነኛ ነው። ወንዶ ገነት እንደውም ቦብ ነው እሱ ሄዶ እዛ ዋይንቷል ምናምን ሲባል ብዙዎች እስኪ ቦብ የሄደበት ቦታ ብለው ሄደዋልና እኔም ወንዶ ገነትን አይቼው እንደ ስሙ ወንዶ ገነት ነው። ዋው ወንዶ ገነት ነው።
ለመሰለሽ ባንዱ ውስጥ ያሉት የተወሰኑ ሰዎች ገነቱን አያውቁም። ወንዶም ብቻ ነው አይደል? ጋሽ ወንዶ አይሽ ወንዶ ገነት ግን አሪፍ ነው። በጣም ነው የሚያምረው። አረንጓዴ ነው፣ በጣም ያምራል። እኔ የማስታውሰው ልጅ ሆነሽ ከሻሸመኔ መጥተሽ ተገናኘን አይደለ? አዎ። የዛሬ ረጅም ዓመት አይደለ? አዎ፣ ረጅም ዓመት ተገናኘን። ሙዚቃ መስራት እንደምትፈልጊ ነገርሽኝ። እውነት ነው። እና የቤተሰብ ጥበቃ የሚደረግልሽ ልጅ ነሽ። በጊዜው የማስታውሰው ወንድሞችሽን ከባከቡሻል? በጣም ወንድሞቼ እስካሁንም ድረስ በጣም እንትን ናቸው ለኔ በጣም ፕሮቴክቲቭ ናቸው እና እስካሁን ድረስ ይንከባከቡኛል። አዎ የትም ቦታ ስትሄድ በወንድሞቿ አብረሽ ነበርሽ። ስትበይ ስትጠጪ ከሻሸመኔ ነው የመጣሽው። ሙዚቀኛ መሆን ትፈልጊያለሽ? በጊዜው እኔ እንደውም ያልኩሽ ነገር ነበረ። አሪፍ ነገር ለመስራት ከቻልሽ መውጣት ትችያለሽ። ከዛ በኋላ የማስታውሰው ከሲያምብሬን ጋር ሰራሽ መጀመሪያ? ከሲያምብሬን ጋር ምን የሚለው ዘፈን ነበረ? አላምናሌ። ይህን ቪዲዮ ልጋብዝሽ እስኪ። እዚህ ውስጥ አለሽ ሳሪቲ ነህንጂ ለህይወቴ ስጠፋ መጨነቅ መጎዳቴ እንዲስ ሁላንተ ስንገበገብ አላምናለኝ ቀልብ። የመጀመሪያ ስራሽ ይሄ ነው? አዎ። በአሪፍ ነገር ነው የጀመርሽው። በጣም በዛ ላይ ከሲያምብሬን ጋር መስራት ለኔ ትልቅ እድል ነበረ። እውነት ለመናገር በጣም በቃ ሁላችንም እንወደው ነበረ እና ሁናንተ ነበር ያገናኘን። እንደውም የሁሉን ነገር በሬን የከፈተልኝ ሁናንተ ቡሉ ነው፣ እሱንም ያገናኘኝ ማለት ነው። በዚህ አጋጣሚ አመሰግናለሁ። ሁናንተ በጣም የሚገርም አቀናባሪ ነው። በጣም ለብዙ አዳዲስ ልጆች መውጣት ደግሞ ልጅ አዲስ ሰው ሲመጣ አሁን አንዳንዴ ሰውየው ስም እስከሌለው ድረስ ቁጭ ብሎ ለማድመጥም ይሄ ሰው ምን አለው ታለንት ብሎ ለመፈተሽም ይፈልጋል አይደለ? ጊዜና ትኩረት። እሱ ግን በቃ ብዙዎቹ በሱ ውስጥ ነው ያለፉት እና ለሁናንተ በጣም ሳሪ ቅብጥ እያልሽ ነው የሰራሽው እዚህ ላይ። አዎ እኔ እኮ እንደዛ ነኝ። ይሄስ መቼ ማለት ነው? በጣም ቆይቷል አይደል? ልጅነትሽም ይታያል። በጣም ልጅ ነሽ እዚህ ላይ። ስትመጪ ራሱ እኔ እኮ ያኔ ቢሮ ማስታወሰው ከወንድሞችሽ ጋር አብረሽ የምትመጪ የነበረው እኮ ትንሽ ልጅም ስለነበርሽ ይመስለኛል። 10ኛ ክፍል ነበርኩኝ የዛኔ። ስለዚህ ከአዲስ አበባ ወደዚህ ስመጣ እነሱ ናቸው፣ ከሻሸመኔ ወደ አዲስ አበባ ስመጣ እነሱ ናቸው የሚያደርሱኝ የነበረው። ስለዚህ ብዙ ጊዜ አዲስ አበባንም ስለማላውቀው እነሱ ናቸው የሚመልሱኝ የሚያደርሱኝ። ቤተሰቦችሽ ሻሸመኔ ሆቴል አላቸው? አዎ አለ። አሁንም ሆቴሉ አለ እንጂ ሀብታሞች ናችሁ። የሀብታም ልጅ ነሽ ነበርሽ? መጥፎ ነን አይደለም፣ እውነት ለመናገር እግዚአብሔር ይመስገን ደህና ነን፣ ምንም አንልም ነበር። ምክንያቱም ሙዚቃ ስትሰሪ ፕሮዲዩስ የመደረግ ችግር አልነበረሽም። ተሰጥኦሽ ይውጣ እንጂ አሁን አንዳንዴ ተሰጥኦ ይኖራል፣ ችሎታው ይኖርና ያንን ደግሞ ህዝብ ጋር ለማድረስ ወጪዎች አሉ። እሱ ሊከብድ ይችላል። አንቺ ግን የቤተሰብ ድጋፍ በጣም የተደረገልሽ ይመስለኛል። በጣም እኔ በቃ ቤተሰቦቼ በቃ ለኔ በጣም ብዙ ነገሬ ናቸው። በጣም በእውነት ሁላችንም በጣም ቅርብ ነን፣ ክሎዝ ነን እርስ በርስ። ሁሉም ይደጋገፋልና ቤተሰቦቼ ይመስሉኛል እዚህ ድረስ ያደረሱኝ። በጣም አመሰግናቸዋለሁ። ባለፈው እኔ እንግዲህ የነበርሽ ጊዜ ማስታወሰው ምን ላድርግልህ የሚል ዘፈን ጭቅጭቅ ነበረው። ከዛ በፊት ያወራነው ነገር ላይ የፍቅር ጓደኛ አለሽ ወይ ብዬ ጠየኩሽ። ከዛ አንቺ ምን አልሽ? እኔ የምፈልገው ሰው እስካሁን አልተፈጠረም ማለት ያው የምፈልገው ሰው ብለሽ መመዘኛዎች አስቀመጥሽልኝ። ማስታወሰው እግዚአብሔርን የሚፈራ አገሩን የሚወድ ምናምን እያልሽ 1-5 መመዘኛዎች ያልሽ ተገኘ? አልተገኘም። ዳኒ አልተገኘም? አዎ። አንቺማ እንትን አልሽው መሰለኝ፣ አከረርሽው። ቆይ እና ኢትዮጵያን የሚወድ አገሩን የሚወድ የለም እንዴ? ሰው አለ፣ እግዚአብሔርን የሚፈራ አለ።
ሌላ መመዘኛሽ ምን ነበረ? በንግግር የሚያምን ሰው፣ በመነጋገር ችግሮችን በንግግር መፍታት የሚችል ሰው፣ ደስተኛ ሰው፣ ደስተኛችንም የሚያደርግሽ ህይወትን በቃ በደስታ የሚያያት ሰው፣ እንደዛ አይነት ሰው። ብዙም አይደለም የኔ ጥያቄ እውነት ለመናገር። ታዲያ ይሄ ቢጫረቀኝ ባል በጣም ብዙ ሰው አለ ወይ? አንቺ በጣም መመዘኛውን አክብደሽ እንዳይሆን ማለት አሁን በምትዩ መመዘኛ እኔ ወደ 7,227,000 ወንድ አላት ኢትዮጵያን በአጠቃላይ በንግግር የሚያምን አይ ይኖራል። እሱማ ድንገት እኔ በደንብ አላሰብኩበት ይሆናል። አላሰብሽበትም? አሁን ይመስለኛል ስራሽ ላይ በደንብ ከልቤ እንትን አላልኩበትም ይሆናል። ያን ያህል በጣም አሳስቦኝ አቅም እውነት ለመናገር ለምን እኔ እንጃ እንጂ በእውነት ድንገት ለዛ ይመስለኛል እንጂ ይኖራል። በጣም ጥሩ ሰዎች አሉ። ምክንያቱም አዲስ ነጠላ ዜማሽ ላይ ጎራ በል ላይ ምን ብለሻል? የኢትዮጵያ ወንዶች ቢሞገሱ ምን አለበት? ለወንዶቻችንን ከፍ ከፍ የምናደርጋቸው ምን አለበት? ምክንያቱም ዘፈኑ ወንድ ልጅ የሚያደንቅ ነውና እንደዛ ብለሽ የጻፍሽውን አንድ ነገር አይቼው ነበረ። እውነት ነው። እንግዲህ ቃላት ለሰው ልጆች በጣም ያንስባቸዋል ብዬ ነው ማስበው። ለሰው ልጆች ሙገሳ ማለት ነው። እና ወንዶች ደግሞ እኛም ፕሮቴክት ለምታረጉን፣ ለምትወዱን፣ ለምታከብሩን ምንም ማለት አይደለም። እኛ ብናሞግሳችሁ ውዳሴያችን በጣም ትንሽ ነገር ነው። እንደው ምን ያልኩት አጨስልሃለሁ፣ ሳር ጎዘጉዛለሁ ምናምን ያልኩት በጣም ርካሽ ነገር ነው እውነት ለመናገር። ግን ለክብር እንደ ኢትዮጵያ እንደ ባህላችን የቀጠር ሰዎች ጋር አሁን ብንሄድ እሱ ነው ሊያቀርቡለት የሚችለው አይደል? የሆነ ሰው ብትጠራ ቡና አፍልተ እጣን አጭሰ ምናምን ነው ሰው የምትጋብዘው። እና ሁሉም ሰው ባለው ነው። አሁን ገጠር እንደዛ ሊያደርጉ ይችላሉ። እኔም ደግሞ እንደ አቅም ካለኝ በማቴሪያል ደረጃ ለምወደው ሰው ምንም ማለት አይደለም ዳይመንድን ብገዛለት ከዛም በላይ ባረግለት ማለት ነው። እና ለምንወደው ሰው እንትናችን ራሳችን ራሱ አሳልፈን እንሰጥ የለ ማንነታችንን ስፒሪቹዋሊ ምናምን ራሱ እኮ እንቀያየራለን። ስለዚህ መወዳደሱ ለነሱን ማወደሱ በጣም ትንሹ ነገር ነው እና በምንሞጋገስ በቃ ቀላሉ ነገር ነው ብዬ ነው ማስበው። ምንም የተለየ ነገር አይደለም። ከመወቃቀስ መሞጋገስ ነው ያንቺ ዓላማ። በኢትዮጵያ ወንዶች ደግሞ ምን አለ ቢዘፈንላቸው፣ ምን አለ ቢከበሩ አይነት ስሜት አለው። ለዛም ነው እንግዲህ የወንዶች ጉዳዩን ተመልክቶት ሳራ እጅግ በጣም እንወድሻለን፣ ምክንያቱም ወንዶችን ከፍ ከፍ የሚያደርግ ስራ ስለሰራሽልን በልልኝ ተብያለሁ። ይኸው ብያታለሁ። አመሰግናለሁ። ዘፈኑ ላይ ሙዚቃ ቪዲዮ ሲያልቃየውትና የሚላል መሰለሽ መታሰቢያነቱ ለጀኑ ይላል። ጀኑ ማን ነው? ጀኑ ማለት ለኛ ቤተሰብ ልክ እንደ አንዱ የቤተሰብ አካላችን ማለት ነው። እኔ እንደ ወንድሜ የማየው ሰው ነው። እኛ ቤት የወንድሞቼ ጓደኛ ቢሆንም በቃ ለኔ ወንድሜ የነበረ ሰው ነው። ከ2 ዓመት በፊት እንደ ድንገት ነበረ ያጣ ነው። ከዚህ ዓለም በሞት ተለየ። እና በቃ በሰው እጅ ነው ያለፈው። ፖርትላንድ ነበር የሚኖረው። እና በቃ ምንም አልጠበቅንም ነበረ። በጣም ደንግጬ ነበረ። ሁላችን በጣም አዝነናል በሱ ጉዳይ። በቃ እግዚአብሔር ያለ ሆነ እንግዲህ ምንም ማድረግ አይቻልም። ግን በቃ እሱን አልበሜ እንዲወጣ በጣም ይፈልግ ነበረ። ስራዬን እንድሰራ በጣም ይፈልግ ነበር። እና አትሊስት በቃ ስሙን እንኳን ላንሳው ብዬ ነው የጻፍኩት። ነፍስ ይማር ብለናል። አመሰግናለሁ። ነፍስ ይማር። ሳሪ ብዙ ጊዜ ጥድፍት ያለሽ ብዙ ጊዜ ይጠይቁኛል። ሳራ ይህን የመሰለ ድምፅ ይዛ የት ነው የምትጠፋው? እርግጥ ሶሻል ሚዲያ ላይ የሚያማምሩ ፎቶዎችና ቪዲዮዎች አሉሽ። በጣም ነው አመሰግናለሁ። እሱ ስር ብዙ አድናቆት ሲወርፍልሽ አያለሁ። እንዴት ነው አሁን የሰውን አድናቆት? አሁን ቅድም እንዳልሽው ጉዳዩን አስቤበት አላቀም ታያለሽ እንጂ እኮ ፎቶዎቹ ስር ቪዲዮዎቹ ስር ብዙ ማመልከቻዎች አሉ። ማመልከቻዎቹን
ታያቸዋለሽ አንቺም? አያቸዋለሁ። ከዛ በቃ አያቸዋለሁ። አይተሽ ነው የምታልፊው? አዎ። እንግዲህ ከብዙ ጊዜ በኋላ ነው አንድ ነጠላ ዜማ የሰራሽው። ይሄን ሁሉ ጊዜ ሳራ ምን እያደረገች ነው የምትጠፋው? ወይንስ ከሙዚቃው ጎን ለጎን የጀመረችው ቢዝነስ አለ? አዎ፣ በራሴ የምሰራቸው ስራዎች አሉ በግሌ፣ ከቤተሰቦቼ ጋርም እንደዛ። ግን አልበሜንም ደግሞ እየሰራው ነው። አልበም ደግሞ በጣም ከባድ ነው በእውነት። በጣም የብዙ ሰዎች ስለሚያስፈልጉ መሀል ላይ በቃ ከሁሉም ጋር ተግባብቶ ሁሉን ነገር መጨረስ በጣም ነው የሚከብደው። እንደውም አልበም የጨረሱ ሰዎችን በጣም ነው ማደንቃቸው በእውነት። እኛ ከወጣ በኋላ ቀሽም ነው አሪፍ ነው እንባባላለን። አንቺ ግን አልበም ጀምሮ መጨረስ በራሱ ጀግንነት ነው እያልሽ ነው? በእውነት በጣም ብዙ ነገር አጥፍተውበታል ብዙ ነገራቸውን እና እስቲ እንግዲህ በዛ ነው የቆየሁት። ቢዝነሱ ሊነገረን ይችላል? አሁን ለምሳሌ ኤሪያው ምን ላይ ነው የምትሰሪው? ትንሽ ጊዜ ሰጠኝ ትንሽ፣ ከዛ በሰፊው በደንብ ፕሮሞት እናደርጋለን። በደንብ ደግሞ ካልበሙ ባሻገር ለቢዝነሱ ትመጫለሽ? አዎ። የዛ ሰው እንዴ ተናገን በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ፣ የሚያንቀሳቅሰው ባንክ። አዲስ አልበምሽ ላይ ከብስራት ሱራፌል ጋር ብዙ ነገሮችን እየሰራሻለሽ? አዎ። ብስሬ እንዴት ነው? ብስሬ በዚህ ሙዚቃ በቃ እንዴት እንዳገዘኝ እንደራሱ ስራ ነው ብዙ ነገሮችን ይሰራልኝና ዜማ የብስራት ሱራፌል ነው፣ ግጥም አንተነህ ነው፣ ናኦል ደግሞ አቀናበረው፣ ማስተሪንግ ኤንድ ሚክሲንግ አበጋዝ ነው ይሰራው፣ ቪዲዮን ደግሞ ታዴ ማለት ነው። በቃ ሁሉም የራሳቸውን አሻራ በቃ በደንብ አኑረውበታል። በጣም ረድተውኛል ሁሉም። ጎራበል የሚለው ዘፈን ከተሰራ በኋላ ሚውዚክ ቪዲዮውን ለመቅረጽ ስታስቡ የመጀመሪያው ሐሳብ የነበረው በዘመናዊ ዳንስ ነበር? እውነት ውሸት? እውነት። አዎ እውነት። ከዛ በኋላ ባህላዊ የሆነው ዘፈኑን እየቀረጻችሁ ሐሳባችሁን ስለቀየራችሁ ነውና መጀመሪያ እንደው ጥያቄ ጎራበልን ዳይሬክት ያደረግሽው ራስሽ ነሽ? አዎ። አንበሳ ነሽ። እውነት? አሁን ከቢሃይንድ ዘ ሲን ቪዲዮውን ስትሰሩ ነው? አዎ፣ ቪዲዮውን ስትሰራ ነው። እንዴት እንደነበርኩኝ እያሳየኝ ነበረ ታዴ። እንስራ እንዴት እንደሚከብድ መሸከም በጣም ነው የሚከብደው። ግን በቃ ጥሩ ጊዜ ነበረኝ። ለእናቶች ክብር አልሽ? በጣም አየህ፣ በሚውዚክ ቪዲዮ አማካኝነት እንስራ ተሸከመች። በጣም ከዛ በኋላ ምን ያህል የዕለት ተዕለት ኑሯቸውን እንደዛ አድርገው ለአመታት ልጆቻቸውን ለሚያሳድጉ ኢትዮጵያዊ እናቶች አክብሮቷ ጨመረ። ክብር ለእናቶቻችን። በዛች ቪዲዮ በተቀረጸችበት ሰዓት አየሽው አይደለ ስቃዩን? በጣም ከባድ ነው። በዛ ላይ ውሃ ራሱ አልነበረውም። የኔ ባዶን ስራ ነው የተሸከምኩት እና እንዴት እንደደከመኝ እንደነበር በጣም ነው የሚከብደው። በጣም ነው በቃ እንዳስባቸው የሆንኩት። በእውነት ታስባቸው ነበር the whole time። ምክንያቱም ርቀት አለው የሚሄዱበት ቦታ ውሃ ለመቅዳት፣ ከዛ ደግሞ ይመለሳሉ። የምስኪን እናቶችን ህይወት ለመቀየር ታዲያ እዛ ጋር ምን አሰብሽ? ያው በግሌ እንደዚህ አይነት ነገሮች ላይ የምሳተፍባቸው ብዙ ቦታዎች አሉ በራሴ። እንግዲህ እግዚአብሔር ከረዳኝ ደግሞ በደንብ በሰፊው እንጀምራለን። ምክንያቱም አንድን ነገር ለማወቅ የሆነ አንድ አጋጣሚ ይበቃል ማለት ስራ የምትሸከሚበትን ነገር ይሄን ቪዲዮ ስትቀርጹ አጋጠመሽ እንዲህ ነው እንዴ ልጆቻቸውን የሚያሳድጉ ኢትዮጵያዊ እናቶች በተለይ ገጠር ያሉት የምትይ ከሆነ የነዛን እናቶች ህይወት ለመቀየር እኮ የሆነ ነገር ያነሳሳል። እውነት ነው። በጣም እውነት። በዚህ ጉዳይ ላይ እንስራ የሚለኝ አካል ካለ ዝግጁ ነኝ እያልሽ ነው? ደስ ነው የሚለኝ በእውነት። እውነቴን ነው። ደስ ይለኛል። በጣም ደስ ይላል። ደብረ ብርሃን ነው የተቀዳው? ደብረ ብርሃን ተቀዳው። እንዴት ነበረ? ደብረ ብርሃን ለመጀመሪያ ጊዜ ነበር የሄድኩት። እሺ። በቃ አቀባበላቸው እንዴት ደስ እንደሚል፣ እነሱ እንዴት ደስ እንደሚሉ በጣም በቃ ዌልካሚንግ ነበሩ።
በቃ እሺ ነው የሚያውቁት። በእውነት እምቢ ምንም ነገር አልተባልንም። እንደውም የሆነ ቦታ አይቼ በጣም ወደድኩት ተቀረጽንበትን እና እዚህ ቦታ ይፈቅዱልን ይሁን ስለው እዚህ እምቢ የሚባል ነገር የለም ሁሉም እሺ ነው አለኝ ማለት ነው። እና በቃ በሄድንበት ሁሉ እሺ ነበር ሲሉ ነው የነበረው። እግዚአብሔር አክብራቸው። በቃ ልጆቹ ራሱ አብረውኝ የሰሩት እንዴት ደስ እንደሚሉ ተሳተፋችሁትን በሙሉ ቃቆ ሁላችሁንም በቃ እዛ ላይ ነበራችሁን ሁላ እግዚአብሔር አክብርልኝ። በጣም ነው አመሰግነው። ጎራበል በጣም የተዋጣለት ስራ ነው። ብዙዎች አዘፋፈንሽ ገርሟቸዋል። የሚሰጡትን ማስተያየቶች እያየው ነበረ። ቆይተሽ እንደመምጣትሽ ጥሩ ነገር ይዘሽ ነው የመጣሽው ተብለሻል። ለየት ያለ አስተያየት ሌላ አንቺ ምን አጋጠመሽ? አንዳንድ ሰዎች ከሌላ አይነት ነገር ጋር ያገናኙብኝ ሰዎች አሉ። እንግዲህ የሁሉም ሰው ምልከታ ውስጡ ያለውን ነው የሚያንጸባርቀው። የምናይበት ነገሮችን የምናይበት ከውስጣችን ነው የሚመጣው እና እኔ ከራሴ እንግዲህ አስቤ ወንዶች ሙገሳ ሲያንስባቸው ነው ብዬ ለእናንተ ነው የሰራሁት። ከሌላ ነገር ጋር ምንም የሚያገናኘው ነገር የለም። በእኔ አንደበት ደግሞ የእግዚአብሔር ልጆች ይወደሳሉ እንጂ ለሌላ አካል ምንም ማስታወቂያ አልሰራም። አንደበት የማይታዘዝልኝ እውነት ለመናገር እና እግዚአብሔር እኔ እዚህ ጋር ቁጭ ብዬ ራሱ በእናንተ ፊት ሞገስ የሆነኝ እግዚአብሔር ክብሩን ይውሰድ ለኔ እንጂ ለሌላ አካል ምንም ላረግ ልዘፍን አልችልም። ምላሿ እንዴት ነው? እንደገባኝ ከሆነ በቃ የምትወደውን ፍቅረኛዋን ቡና አፍልታ እጣኑና ጭሳ የምትጠብቅ ጎራ እንዲል የምትማጸን አፍቃሪ ሆነሽ ነው የዘፈንሽው። ናልኝ ቤት እያልኩኝ ነው። ሳራ ጨምራለች። ናልኝ አባባሏን አያችሁ? አትመጣም እንዴ? ምን አይነት ጎራበል ተባልክ አይደል? አይሰማም። ምን አይነት ሰው ነው በእናታችሁ? ግን አንዳንዴ ማለት ባንቺ ብቻ እኔ አሁን ናና ማለዳ የሚል የሐምለማል ዘፈን አለ። ቡናዬን አፍልቼ እጠብቅሃለሁ ምናምን የሚል በፊት ጊዜ የኪነ ጥበብ ስራዎች ሲወጡ በቅን አይነት የማየት ነገር ነበረ። አሁን ግን የሆነ ቦታ ላይ አንድ ዞር የሚያረግ ሰው የሆነ አስተያየት ከሰጠ በዛ ውስጥ የመሄድ ነገር አለ። ከዛ አንፃር ሳራቲ እኔ ዘፈንኩት ግጥምና ዜማውን ወድጀው የፍቅር ዘፈን ነው እንጂ በዚህ በኔ ህይወት ውስጥ እዚህ ድረስ ያደረሰኝ እግዚአብሔርን ነውና ክብሩን እሱ ይውሰድ እያለች እኮ እንዳለው እንደላጤዎች ናቸው ግማሾቹ። ሳራቲን የማይወድ የለም። እንዳለው እንደላጤዎች ናቸው። ስለ እጅን ታወጣለህ አንተ ለልጆች አባት አይደል? የከሸፈ የፍቅር ታሪክ አለሽ ሳራቲ? ምን ማለት ነው? ካሁን በፊት ማለት አንዳንዴ የሆኑ ነገሮችን ሞክርና ሳይሳካ ሲቀር ለዛ ነገር የምንሰጠው ትኩረት ይቀንሳል። ከዛ አንፃር የተጎዳች ነች ሳራ በፍቅር ሊባል ይችላል? አይደለም። አዎ ምንም የተጎዳሁት ነገር የለም። እውነት ለመናገር በጣም ብራይት የሆነ ቪው ነው ያለኝ። ለምወዳቸው ሰዎች የሚመጡ ከሆነ ምንም እንደዛ አይነት ባክግራውንድ የለኝም። አሁን ቤተሰብ የመጨረሻ ልጅ ስለሆንሽ ብዙ ጫና ያሳደረብሽ አይመስለኝም። አግቢ ወለጂ ምናምን የሚባል ነገር የለም። ሌሎቹ ይመስለኛል 10 ስለሆናችሁ 9ኞቹ ላይ ነው የቤተሰብ ትኩረት። በዛ ፋታ የሰጠሽ ይመስለኛል የመጨረሻ ልጅ መሆንሽ ይመስለኛል። አዎ ይመስለኛል። ብዙም ያን ያህል እንዲህ የጠየቀኝ ሰው የለም በቤተሰቤ። አሁን አልበም መስራት ነው ህልምሽ አይደል? አዎ ሳሪ አሁን እንቁጣጣሽ ሲመጣ አዲስ አልበምሽን ትለቂያለሽ። ከዛ በኋላ ምን ታስባለች? ያው በግሌ የምሰራቸው ስራዎች ይኖራሉ። ስለዚህ ሁለቱም ላይ ነው። ሙዚቃ ብቻውን ያን ያህል ፕሮፊታብል አይደለም እና ሁለቱንም አንድ ላይ ማስኬድ ነው ፈልገው። በቃ ሙዚቃ ደግሞ ፐርፎርም ማድረግ በጣም ናፍቆኛል። እንዴት እንደናፈቀኝ በእውነት ረጅም ጊዜ ስለጠፋሁኝ በቃ በጣም ናፈቀኝ መድረክ ላይ መሆን፣ በቃ ከሰዎች ጋር መገናኘት ማለት ነው። እና እንግዲህ ከዛ በኋላ ሁለቱንም ነው ማስኬደው። ብዙ ኮንሰርቶች ላይ ይገኛሉ ብዬ አስባለሁ። በዛም ደግሞ የግል ስራዎች ላይም እንደዛ።
በጣም የአስቴር አወቀ አድናቂ እንደሆንሽ ጥሩ ትነግሪ ነበረ። ከአስቴር ጋር የመገናኘቱ ነገር ምክንያቱም ሸራተን ስትሰሪም ማስታውሳለሁ። ረሳሹ? አዎ የአስቴር በጣም ወዳጅ ነሽ እኮ። በጣም ነው ወዳጅ። አገኘሻት በአካል? ለመጀመሪያ ጊዜ ፐርፎርም ስታደርግ አየኋት ባለፈው። ኮንሰርት? አዎ እሺ። እንጂ በአካል አግኝቻት አላውቅም። በቃ እንዴት ደስ እንደምትል እኔ የሰማሁት እንደውም እያየሻት አለቀሽ። አለቀስኩኝ። እውነት? በእውነት በቃ ሁሉ ነገሯን የወደድኳት። ፐርፎርም አደራረጓ፣ በቃ ብጣቷ፣ ሁሉ ነገሯ በቃ ነው ደስ የሚለውና በጣም ነው የምወዳት። በቃ የዛን ቀን ያወቅኩት ሳለቅስ በጣም እንደምወዳት የዛን ቀን ያወቅኩት። የአስቴር አወቀ ዘፈኖች የማናስበውን አጠገባችን የሌለውን ሰው እንድናፈቅር ሁሉ ያደርገናል። ለምሳሌ የአስቴር አወቀን ዘፈን ስትሰሚ ምንድነው የሚሰማሽ ስሜት? በቃ ውስጤን ነው ነገር የሚሰማኝ በእውነት እኔ እንጃ። በቃ እንዲህ ነው አልለውም። በቃ የሆነ የተለየ ነገር አላት። ከለሯም ሁኔታዋም ብቻ የተለየ ነገር አላት። ስለዚህ በአካል አልተገናኛችሁም። አሁንም ስቴጅ ላይ እንዳየሻት ነው። አገናኘኝ አንድ ቀን ከተሳካልኝ አስቱካ አንድ ቀን ከሳራቲ ጋር ብትገናኙ ደስ ይለኛል። ይኸው ማመጣጫ አመሰግናለሁ። በህይወቴ ደስተኛ ነኝ፣ በትንሽ ነገር አልሰበርም ትያለሽ ብዙ ጊዜ። ለምሳሌ በትንሽ ነገር መሰበር ማለት ምን ማለት ነው? ብዙም ቶሎ የምናደር ሰው አይደለሁም። ቶሎ የምከፋ ሰው አይደለሁም። በጣም ከባድ ነገር አሁን ለምሳሌ ወንድሜን እንዳጣሁት አይነት ነገር የዛኔ በቃ ስብር ነው ያልኩት። የእውነት ነው ያዘንኩት፣ እንደ ድንገትም ስለሆነ ያልጠበቅኩትም ነገር ስለሆነ። ከዛ ውጭ ግን ህይወት ላይ በሚያጋጥሙኝ መሰናክሎች ቶሎ እዝን የምል አይነት ሰው አይደለሁም። ቶሎ ተዋለው ነገሮች። በቃ በህይወቴ በጣም ደስተኛ ሰው ነኝ ብታይ እና በጣም በትንንሽ ነገሮች ማመስገን የምችል ሰው ነኝ በጣም። ለምሳሌ አሁን ካንተ ጋር እዚህ ቁጭ ብዬ ማውራቴ እጄ ስለሚሰራ እግሬ ስለሚራመድ አይነት ነገሮች ላይ አላል ብዙ ጊዜ በጣም አስተውላቸዋለሁ። በጣም ትልልቅ ነገሮች ናቸው ግን ትንሽ ነው የሚመስሉን። እኛ ግን እንዳሉን አይሰማንም፣ አናስባቸውም። እኔ ግን እነሱ ነገሮችን ስለምቆጥር ነው መሰለኝ በቃ በጣም ደስተኛ ሰው ነኝ። እግዚአብሔር ይመስገን። ያለሽን ነገር በቃ ትደሰችበታለሽ። በጣም ማውራትሽ፣ መቀመጥሽ፣ እጅሽን ማዘዝሽ፣ በአይንሽ ማየትሽ፣ በአፍንጫሽ ማሽተትሽ፣ በሁሉ ነገር አንተን አክብረህ ስለጠራኸኝ በቃ እንደዚህ አይነት ነገሮችን ለኔ በጣም ቫልዩ አላቸው፣ ያስደስቱኛል። ዋው! ብዙዎቻችን የሌለን ነገር ነው የምናስበው። አንቺ ግን ያለሽን ነገር በጣም አሁንም ሶሻል ሚዲያ ላይ ያለሽ አይደለ? አለኝ። ኢንስታግራም ላይ ፎቶ ትለቂያለሽ? አዎ። ቲክቶክ አለሽ? አለኝ። አዎ። ምን ታሪግበታለሽ? ደንሳለሁ ተፈንሳለሁ ምናምን። አዎ። ሰው ምን ይላል? እግዚአብሔር ይመስገን ጥሩ ይሉኛል እስካሁን። ቆይ የቲክቶክ የፌስቡክ እና የኢንስታግራም ተከታዮችሽ የባህሪ ለውጥ አላቸው? አሁን ለምሳሌ ቲክቶክ ላይ የምታያቸው አስተያየቶች ተመሳሳይ ነገር ተፖስቶ ቲክቶክ ላይ ኢንስታግራም ላይ እና ፌስቡክ ላይ ይለያያል አስተያየቱ? እኔ ጋር አይለያይም። ማለት ነው አይለያይም? አዎ። ብዙ ወዳጅ አለኝ። እንደዚህ አላስተዋልኩም። ሁሉም በፍቅር ነው አሁን። አዎ። በተለይ በጎራበል ብዙ ሰዎችን ያሸነፍሽ ይመስለኛል። እግዚአብሔር ይመስገን። አዎ። ቅምሻውን ወደነዋል፣ አልበሙ ይውጣልን ያለ ብዙ ሰው አለ። አዎ። አላላችሁም? ከዴማ ሆፕ ሪል ስቴት ሁሌም አዲስ ነገር አለ። በቦሌ አደይ አበባ ሳይታችንና በ7 ወራት ውስጥ ብቻ 90%ቱን በላቀ ቅልጥፍና በገነባ ነው በቦሌ መድኃኔዓለም ሳይታችን ሱቅና ቤት ለገዛችሁ ውድ ደንበኞቻችን የተናጠል ካርታ ስለተጠናቀቀ እንኳን ደስ ያላችሁ። በተጨማሪም ዴማ ሆፕ ሪል ስቴት ቦሌ አትላስ አካባቢ በፉል ፊኒሽድ የሚገነቡ ቅንጡ ቤቶችን ብቻ በያዘው ቦሌ ሴንትራል አፓርትመንት ከባለ 1 እስከ ባለ 3 መኝታ ቤት ሽያጭ ጀምረናል። ዴማ ሆፕ ሪል ስቴት። የውበቷ ማማር የፈገግቷ ሚስጥር ብላሰም የጥርስ ሕክምና ነው። የምንሰጣቸው አገልግሎቶች ሬጉላር ኤንድ ዲፕ ክሊኒንግ ጥርስን ማጽዳት፣ ኢንቪዚላይን የጥርስ ማስተካከል፣ ፊሊንግ ጥርስን መሙላት፣ ኢምፕላንት ጥርስን መትከል፣ ኤክስትራክሽንስ ኤንድ ዴንቸርስ እና ሌሎች በመሳሰሉ አስተማማኝ ስራዎቻችን ትደሰታላችሁ። ሁሉንም አይነት ኢንሹራንሶች እንቀበላለን።
ጤነኛና ያማረ ጥርስ እንዲኖሩት እናደርጋለን። ለአዲስ ታካሚዎች ጥርስን ነጭ ማድረግ ዋይትኒንግ በነፃ እናደርጋለን። ሁሉንም አይነት ኢንሹራንስ እንቀበላለን። ብቅ ብለው ይጎብኙን። ልምድና ችሎታ ያላቸው የጥርስ ሕክምና ባለሙያዎች ከዘመናዊና ንጽህናቸውን ከጠበቁ የጥርስ ስራ መሳሪያዎች ጋር ይጠብቋቸዋል። ብላሰም የጥርስ ሕክምና ሁሉንም አይነት ሰርቪስ ማግኘት ትችላላችሁ። ብላሰም ስማይል በውድ ብሪጅ ኤንድ ለወርተን ለምትገኙ ለሁሉም ሀበሻ ኮሚኒቲ ብላሰም የጥርስ ሕክምና በሆፕ ኢንተርቴይንመንት ላይ የተለቀቀው ጎራ በል አሁን ብዙ ተመልካች አግኝቷልና ብዙዎች ደግሞ አሁን የማየው በራሳቸው ዩቲዩብ የመምጣት ነገር ነው። አሁን አልበምሽ ስታስቢ እንደነ ሆፕ አይነት ጃይንት ሙዚቃን የሚያቀርቡ ተቋማት ናቸው አልበምሽን የሚያወጡት ወይስ በራስሽ ነው የሚሆነው? በራሴ የሚሆን ይመስለኛል። አለሽ ዩቲዩብ? ገና ልከፍት ነው። ማስታወቂያ ልስራ እዚህ እስኪ ያው ዩቲዩብ ሳራቲ ሰብስክራይብ ገና ልከፍት ነው ግን ስለዚህ ገና እኮ ነው። ሱቁ አልተከፈተም። ኦ ልክፈት ታበረታቱኛላችሁ? እከፍታለሁ በቃ። ኦ መጀመሪያ ጧት ትነሽ አሁን ብቻሽን ነው የምትኖሪው ሳራቲ? አዎ። ካሜራማኖች ምን ያስቃችኋል? አዎ አያስፈራም? ለመድሽው ብቸኝነቱን? ያስፈራም? አያስፈራም? ይለመዳል። ይለመዳል። ኦ የመጀመሪያ ስራሽ ምንድነው? ጠዋት ስልኬና ያለው እንደተነሳሽ ስልኬና ያለው ስልክ ነው የሚታየው። ዓለምና አገራችን እንዴት አደረጉ? መጀመሪያ የምትጎበኙ ፔጅ የትኛውን ነው? ስልክሽን አንስተሽ ዋትስአፕ ነው ማለት። ዋትስአፕ ማን ደወለ? ኢንስታግራም ምናምን አይደለም። አዎ ከውጭ ቤተሰብ ምናምን? አዎ መጀመሪያ ዋትስአፕ ነው ማለት። ከዛስ? እንደዛ አላስተዋልኩም፣ ግን ስልኬን የተደወለልኝ ነው ማለት መጀመሪያ። ማን ፈለገኝ? ሌሊት በተኛውበት ጊዜ የደወለ ሰው ካለ ማለት ነው። እንደዛ ነው ማለት። ሙዚቃ ብዙ ጊዜ ስትሰሪ የተለያዩ ሽልማቶችን ወይ የተለያዩ ስጦታዎች ማግኘት አጋጣሚ አለ። ለየት ያለ ማትረሺው የአድናቂ ስጦታ አጋጠመሻል? የለም። አዎ የለም። ምክንያቱም ሸራተን ስትሰሪ አስታውሳለሁ አይደል? ኦፊስ ባል። አዎ እንዴት ነበር ህዝቡ? ደስ ይል ነበረ በጣም። እንግዲህ አሁንም እጀምራለሁ ብዬ አስባለሁ። ግን በቃ እዛ ነበር ለረጅም ጊዜ የሰራሁት። በጣም ደስ ይላል። በጣም ናፍቆኛል ፐርፎርም ማድረግ። ታይ አሁን የምትመለሺው በምንድን ነው? በናይት ክለብ ስራ ወይስ በምንድን ነው? አንድ ቦታ ላይ ፐርፎርም አደርጋለሁ ብዬ አስባለሁ፣ አንድ ቋሚ ቤት። ከዛ በተረፈ ግን ኮንሰርቶች ላይ እንደዛ ሰራለሁ ብዬ ነው ማስበው። እግዚአብሔር እንደው ሁለተኛ እድል ሰጠኝ የምትይው አጋጣሚ አለ? ከአደጋ ያተረፈሽ ወይ ደግሞ ጠንከር ያለ ህመም? ሰው አንድ ጊዜ እንደ ድንገት አንቲባዮቲክ ወስጄ ነበረ እና ያለ ዶክተር ፕሪስክሪፕሽን ነበረ ራሴ ዋጥኩት ማለት ነው። ከዛ ለካ ስትሮንግ አንቲባዮቲክ ስለነበረ ኮሮና ያዘኝ መስሎኝ ነበረ። ለካ ኮሮና አልነበረም። ስለዚህ አንቲባዮቲኩ በጣም ስትሮንግ ስለሆነ አታክ አረገኝ ማለት ነው። ፕላትሌቴን አታክ አረገው። ስለዚህ የአንድ ቀን ህመም ነው፣ እንደዚህ የረጅም ምናምን አይደለም። ዛሬ ትንሽ አመመኝ ብዬ ውጭ የተኛሁኝ፣ ያው ጠዋት ታመምኩ ማለት ነው። ከዛም በጣም ፈጣን ነበር ሁሉ ነገር። በቃ በአንዴ ነው እንትን ያልኩት። በጣም ያስደነግጥ ነበር የነበረው ነገር። ኖርዲክ የሚባል ሆስፒታል ነበር። ኖርዲክ ቦሌ? አዎ የሄድኩት። በቃ ከእግዚአብሔር በታች እነሱ ናቸው አዳኑኝ በእውነት። በቃ ፕላትሌት ሊሰጠኝ ተፈልጎ ነበር ቢካዝ ፕላትሌቴን አታክ ስላደረገው ስለነበረ በጣም ፕላትሌቴ ወደ 9000 እንደዛ ገብቶ ነበር። እና በቃ ጠፋ ደግሞ ፕላትሌት ምናምን ብቻ በቃ እንትን ነው የሚመስለው፣ ፊልም ነበር የሚመስለው። በጣም ፈጣን ነገር ስለነበረ ማለት ነው። እና በዛ ሰዓት በዛው ቅጽበት ፕላትሌት ማግኘት ባልችል ኖሮ የሚቀጥለው ቀን አልኖርም ነበር። በቃ እግዚአብሔር ነው ያዳነኝ። ከዛ ከነሱ በታች ደግሞ በቃ
ማለት የዶክተሮችን ነገር ያየሁት ለካ ስንታመም ነው። ብዙ ጊዜ ችግራቸውን እናወራለን ምናምን ያን ያህል ኦፍ ኮርስ ቫልዩ ይሰጣቸዋል፣ ግን በጣም ከሚገባቸው በታች ነው ለዶክተሮች እንትን የምንለው። አዎ የሰጠናቸው ዋጋ በጣም ስንድን ነው በቃ የሚታወቀን እና አዳኑኝ። እኔ በቃ ተማመንኩባቸው። የሚያወሩት ነገር አሳምሮኝ ነበረ። በቃ ራስን አድርገህ እንደፈለጋችሁ አርጉኝ የምትልበት እዛ የነበራችሁ የተንከባከባችሁ ነርሶች፣ ዶክተሮች በቃ ከእግዚአብሔር በታች እናንተ ናችሁ ያዳናችሁኝና ክብር ለሁላችሁም። በጣም አመሰግናለሁ። እግዚአብሔር እንኳን አተረፈሽ በሏት። በጣም ደስ ይላል። አዎ እኮ በጣም ብዙ ጊዜ ዶክተሮቻችን በስኬት የሚያጠናቅቋቸው ሕክምናዎች ይኖራሉ። በጣም ግን ደግሞ ስህተት ሲሰራ ነው ወሬው በጣም በፍጥነት የሚሄደውና ሳርዬ ካጋጠማት ህመም በዶክተሮች ርብርብ ይሄው ተርፋ ይህን የመሰለ ስራ እንድትሰጠን ምክንያት ሆነዋል። ገናም እንድትሰራ አድርገዋታልና መጀመሪያ እግዚአብሔር ተጨማሪ እድሜ ሰጥቶ ሁለተኛ እድል ሰጥቶ ይሄው አብረን እንድናወራ ስላደረገ ክብር ምስጋና ለሱ ሲሆን እያልሽ ነው። ከዛ ውጪ ባለውለታሽ ማን ነው ብትባይ ማን ነው? እንዲህ የሚባል ሰው አለ ወይ አካል አለ? ባለውለታዬ ወንድሜ ነው። አዲስ ታደሰ ይባላል። እሺ ለኔ ብቻ ሳይሆን በቃ ለኛ ቤተሰብ የሁላችንም እንደ ከአባቴ በታች አባታችን ማለት እሱ ነው። በቃ በደንብ ፕሮቴክት የሚያደርግ የሚጠብቅ አይነት ወንድ አለ አይደል? ለኔ ብቻ ሳይሆን በቃ የሚያውቀው ሰው ያውቀዋል። አሁን አዲስ ሲባል እንዴት ጥሩ ሰው እንደሆነ በቃ በጣም የዋሰው ነው። በቃ ልቤ የሱን ቢመስል ራሱ ደስ ይለኛል። እና በጣም በቃ የኔ ባለውለታ ውለታው እንዴት አድርጌ ራሱ እንደምከፍለው አላውቅም። አዲስ ይባላል ወንድሜ፣ እሱ ነው የኔ አዲስና እንዲያ አመስግነና ብዙ ጊዜ ግን እምብልሽ አዲስን እናመሰግነዋለን። በወንድሞቿ የምትከበብ እህት ብዙ ጊዜ የፍቅር ጓደኛ የማግኘት እድሏ ጠባብ ነው ይባላል። እነሱ ይሁኑ እንዴ? ምክንያቱም በቃ አለ እርግጥ ላንቺ ቁም ነገር ደረጃ ላይ መድረስ በመጨነቅ ሊሆን ይችላል። ታስተውሻለሽ ምን ያህል አሁን ለምሳሌ በወንድም መከበብ ያለውን ጥቅም እና ጉዳት እንዲህ ነው ሊባል ይችላል? በእኔ ምንም ጉዳት አልደረሰም፣ ጥቅም ብቻ ነው። እኔ አሁን በቃ ወንዶችን አሁን እንዳሞግስ ያደረጉኝ አባቴ ነው። አባቴ አሁን በቃ ሙልቅቅ አድርጎ ነው ያሳደገኝ። በእውነት ጥሩ ሚሞሪ አለኝ ከሱ ጋር ደስ የሚል ጊዜ ነው የነበረኝ አባቴን ሳስብ። ወንድሞቼም በጣም ፍቅር ናቸው ለኔ እና እነሱን ማክበር እንዳለብኝ መውደድ እንዳለብኝ ከነሱ ነው የተማርኩት እና ጥሩ ነገር ነው ያስተማሩኝ እንጂ ለወንድ ልጅ አድናቆትና አክብሮት የሚኖራት ልጅ አንድም በቤተሰብ አስተዳደግ ነው ማለት ነው። እውነት ነው። በመታየው አባቷ ጥሩ ከሆነ ወንድሞቿ ጥሩ ከሆነ ለወንዶች ጥሩ አመለካከት ኖሯት ታድጋለች። እውነት ነው። በቤተሰብ በደል ካለ አጠቃላይ ካደገች በኋላም ወደ ህብረተሰቡ ስትቀላቀል ያን ነገር ነው ይዛ ተከትላ የምትመጣው ማለት ነው። እውነት ነው። ኧረ ክብር ለሳራ ወንድሞች። እስኪ ይህን ቪዲዮ ልጋብዝሽ። ምንድን ነው ጉዱ? እስኪ ሄሎ፣ እንዴት አመሻችሁ? እንዴት እንደምታስፈሩ! በቲክቶክ አዋርድ ላይ የተናገርሻት እቺ እንዴት እንደምታስፈሩ የሚለው ነገር አንዳንዶች የሚሰጡትን አስተያየት እያየን ነበርና እንዴ ደንግጣ ነው ያለችው። እንዴት እንደምታስፈሩ እንዴት ብናስፈራት ነው የሚለው አስተያየት አይቻለሁና ምን አይተሽ ነው እንዴት እንደምታስፈራ? ደንግጣሽ? ፈርቼ ነው ተይ እንጂ በእውነት እንዴት እንደሚያስፈራ መድረኩ ዝም ብሎ ነው ያዩኝና በጣም ትልቅ ነው። በቃ መድረኩ በጣም ያምራልና ለካ መድረክ ላይ መስፈንና ማውራት ለካ በጣም ይለያያል። አየሽልኝ አይደል? በእውነት ልሽ እንደዚህ አፍጠጣውብኝ ነው ማውራት። እዚህ ያሉት እንዴት ነው ያስፈራሉ? እዚህ እስኪያቸው
አታስፈሩ እና በጣም ፈራሁኝ እውነት ለመናገር ደግሞ ይመስለኛል በጣም ከረጅም ጊዜ በኋላ ነው መድረክ ላይ ወጣሁት እና እንዴት እንደፈራው በጣም የፈራሁት እና መደበቅ ራሱ አልቻልኩም ስሜቴን። ነርቨስ ነበርሽ በጣም? አዎ። እና የክብር ነው እውነት ለመናገር ሰውን ስታከብረው የሆነ የምትፈራው ነገር አለ አይደለ? ምን አይነት ለየት ያለ አስተያየት አየሽ? ያለ ፊልተር አይተሻቸው ነው ወይ ምናምን አይቻለሁ፣ ግን እንደዛ አይደለም። በእውነት በጣም ነው የፈራሁት። ለቃሉ ይቅርታ ጠይቂያለሽ አሁን? በጣም ይቅርታ አድርጉልኝ። በሌላ ነገር ድንገት እንኳን ያሰባችሁ ካላችሁ ብዙዎቻችሁ እንደዛ አይደለም። እውነት ፈርቼ በራሴ እኔ ራሴ ፈርቼ ነው እንጂ ሌላ ነገር አይደለም። ከአመታት በኋላ ስለመጣሽ አይ ሰው ፊት ድንገት ከች ስትይ ሰው እንደዚህ ብሎ ሲያይሽ ያንን ነገር ለመግለጽ ነው። እኛ ወሬለን እንደ የምናስፈራው ለማለት ይላል። ያው እንደዚህ አይነት ነገር ኤክስፒሪየንስ ነው ይመስለኛል። አሁን በተደጋጋሚ ሳረገው እየለመድኩ መጣለውና ፍርሃት ያለ ነገር ነው። አሁን እዚህ ስመጣ ፈርቻለሁ እውነት ለመናገር። አሁን ደቀቀሽ? አሁን ደህና ነኝ። አሁን እየለመድኩ ነው። በቃ ያለ ነው። ሁሌ መጀመሪያ ላይ ያስፈራል። ከዛ ደግሞ እየለመድ ነው ስንመጣ ነው እንደ ሰው ምን እንትን ኮንፊደንስ የሚኖረን እና ፈርቼ ነው ዛኔ። ብዙ ጊዜ ቃለ መጠይቅም አላይም ራስሽን ደብቀሽ ከራስሽ ወገን ብቻ ነው ለሰው የምትሰጪው። ያ ደግሞ የፍርሃትሽ ምክንያት ይመስለኛል። ፈራለሁ። ግን አሁን ካሁን በኋላ እርግጠኛ ነኝ አልበምሽም እየመጣ ነውና ያው ተመልካቾቼ ማይዞሽ እያሉ ያጠነከሩሽ ነው። ያው እንግዲህ ራሷ ዳይሬክት ያደረገችው ሚውዚክ ቪዲዮ ጎራበል እጅግ በጣም ተወዶላታል። የሰይፉ ኢቢኤስ እንግዳ ሆና እንደተለመደው ስለዚህ ነጠላ ዜማ ቆይታ አድርገናል። በኢትዮጵያ አዲስ ዓመት ጠብቁኝ ብለሻል። አዎ ብያለሁ። ሳራቲ ዘፋኝ ባትሆን ኖሮ ልትሆን የምትችለው ሌላ ፕሮፌሽን እንደምትገምጪዋል? ነጋዴ ነው። ነጋዴ። እኔ ግን ሞዴል የመሆን ነገር ያለሽ አንድ ፎቶ ስላገኘሁ ነው ላሳይሽ። የልጅነት ሲም ፎቶ አይተሽዋል ወይ? አዎ ፈልግ ነበር መሰለኝ አይደለ? አዎ አዟዟርሽ ፈልግ ነበረ። ቁመቴ አጭር ስለሆነ ነው። ቁምጣም ተደርጓል። ስፖርት ላይ እንዴት ነሽ? ስፖርት ላይ ምንም አይደለም፣ ጥሩ ነኝ። አሁን ሳራን ድሮም ሳቃት አሁንም ያው ነገር ነች። እዚህ ጋር እንደኛ አይነት የተቀመጠ ነገር የለም። አመጋገብሽ ላይ ነው ወይስ ጂም ትሰሪያለሽ? አንደኛ ከእግዚአብሔር ነው። እግዚአብሔር ከላይ ነው ለጊዜ የሚያሳምረኝ። አንደኛ እንደዛ ነው። ሁለተኛ አመጋገቤም ይመስለኛል። የማትበይው ነገር አለ? እኔ የምግብ ሰው አይደለሁም እውነት ለመናገር ምግብ ብዙም አልወድም። ኧረ እንደው አሁን እኮ የሚመጣው ባሏ እኮ በጣም ወጪ ይቀንሳል። እሺ ብዙም አይደለሁም ምግብ ላይ ድንገት ስለማልበላም ሊሆን ይችላል። ስፖርት ደግሞ እሰራለሁ በደንብ። ስለዚህ ያው ከጸጋው ባሻገር ሆቢ አለሽ? ስፖርት በጣም ወዳለሁ። ማየት መስራትም ወዳለሁ። ትንሽ ሰሞኑን በአንዳንድ ነገሮች አለመተመቻቸልኝም እንጂ በጣም በቃ ሲሪየስሊ ነበር የምወስደው። ሲክስ ፓክ ራሱ ነበረኝ ማለት ሊኖረኝ ነበረ። አሁን ራሱ እኮ በጣም እዚህ ጋር ምንም አይነት ነገር የለሽም ብዙ ጊዜ። በጣም ሰራ ነበረ። ስፖርት ሰራ ያለሽ? ብዙ ጊዜ ስፖርት ሲሰሩ አንዳንዶች የሆነ ነገር ካረጉ በኋላ ነው ጂም የሚሄዱት ይባላል። አንቺ ግን የወፈረም ነገር ስለሌለሽ ለዛ ሀሜት የተዳረግሽ አይመስለኝም። አልደረስኩም። ስለዚህ በስፖርት ታምኛለሽ? በጣም አመጋገብ ላይ ትጠነቀቂያለሽ። እንዳልሽውም ደግሞ ከላይም ነው እነዚህ ተደምረው ነው እቺን ሳራ የፈጠሩት እያልሽ ነው። መልሷን እንግዲህ ሳራቲ የብዙዎች ጥያቄ ነው። ጎራበል አዲስ ነጠላ ዜማዋን ወዳችሁላታል። የሰይፉ ኢቢኤስ እንግዳ ነች። ለስንብት ይህንን ዜማ ነው የምንጋብዛችሁ። ማለት የምትፈልጊው ነገር ይባላል? እግዚአብሔር አባቴን በጣም አመሰግነዋለሁ። እግዚአብሔር ሆይ ሁለተኛ እድልም ስለሰጠኸኝ በህይወቴ በጣም አመሰግናለሁ። ቤተሰቦቼን በጣም አመሰግናቸዋለሁ፣ ወዳቸዋለሁ። ሰይፉም አክብረ ስለጠራኸኝ በጣም ነው አመሰግነው። ከዛ በተረፈ በቃ እዚህ ስራ ላይ
የተሳተፋችሁ በጠቅላላ ብስሪ በጣም ነው አመሰግነው የኔ ወንድም በጣም እግዚአብሔር ያክብርልኝ ናኦል አንተነ እና ሰው መሆን በልብስ በጣም እና በሐሳብ በጣም በቃ ሙዚቃው ቪዲዮ እንዲሆን ያደረገኝ እሱ ነውና ሰው መሆን በጣም ነው አመሰግነህ እግዚአብሔር ያክብርልኝ አበቃዝም ድንገት ስም ያልጠራውት ካለ ይቅርበሉኝ ልብሴን ደግሞ ይሰራልኝ ዋይጂ ነው ያ በጣም አመሰግናለሁ ጥሩ አላምረ በጣም ሜካፕ ደግሞ ማርዜል ነች ይሰራች ማርዜል ያስታውቃል አይደለ ድምቅ ብለሽ ደበጣሽ በጣም ማርዜልዬ እርግጠኛ ነኝ በሚቀጥለው አሁን ስንገናኝ የቅድሙን ጥያቄ እንደገና አልጠየቅሽም ይሄ መስፈርቱ አይደል አጠይቀኝ አይደል ያኔ ዝም ነው የምለው ሆነም ሆነ ካልሆነም ዝም ነው ግን እንደ ግምት የሚሆን ይመስልሻል እግዚአብሔር ያለው ይሁን በእኔ ህይወት ብዙ እግዚአብሔር ያለው አዲስ አልበም ዋጋ በቅርቡ እንደገና ለመገናኘት ቀጠሮ ቆርጠናል ሳራቲ አዲስ ነጠላ ዜማውን ብዙዎቻችሁ ወዳችሁታል የሴፉ ቤቤስ እንግዳ ሆና አብራን ስለቆየች እናመስግናት ከመልክቶች በኋላ እንመለሳለን